ድልድይ የተባለችው ሕፃን ማዕዶት ከእድሜዋ በላይ የሆነ ጥንካሬ ያላት ኢትዮጵያዊ ታዳጊ ናት። በሃይማኖታዊና ደጋፊ ቤተሰቦቿ ውስጥ ከሁለት ታላላቅ እህቶቿ ጋር ያደገችው ማዕዶት የባህሪ ጥንካሬዋ ከልጅነቷ ጀምሮ ጎልቶ የሚታይ ነበር። ገና የ5 ዓመት ልጅ እያለች እምነቷ በደንብ የተገነባ ነበር። ልክ እንደ ታላላቆቿ እጾማለሁ፣ ስጋና ወተት አልበላም እያለች ታለቅስና ትከራከርም ነበር። ይህም ገና በልጅነቷ ጠንካራ የውሳኔ ሰው መሆኗን ያሳያል። ለትምህርትና ለጥበብ ያላት ፍቅር ሕይወቷ ያልታሰበ አቅጣጫ ከመያዙ በፊት ማዕዶት ንቁና ዘርፈ ብዙ ተሰጥቶ ያላት ተማሪም ነበረች። በትምህርት ላይ ያላት ጽናት በመደበኛ ትምህርት ቤት ብቻ የተወሰነ አልነበረም። በየቀኑ ከመደበኛ ትምህርት ቤት ስትመለስ በቀጥታ ወደ ቤተክርስቲያን ትምህርት ቤቶች የኔታ ድጓና የኔታ ብርሃኑ በመሄድ ወንጌልንና የውዳሴ ማርያም ትምህርቶቿን ትማር ነበር። በተጨማሪም በትምህርት ቤቷ የሚኒ ሚዲያና የድራማ ክለቦች ውስጥ ንቁ ተሳታፊም ነበረች። ከባድ የትወና ሚናዎችን ለመውሰድ ፈጽሞ አትፈራም ነበር። ከኮስታራ አባት ገጸ ባህሪ እስከ እረኛ ወይም ነገረኛ ጎረቤት ድረስ ትተውን ነበር። ይህ የጥበብ ተሳትፎዋ በራስ መተማመኗን የገነባላት ሲሆን ሐሳቧን በግልጽ የምትገልጽና አዛኝ ታዳጊ እንድትሆንም ቀርጿታል። ነገር ግን በ2018 ዓመተ ምህረት የገና በዓል አካባቢ የማዕዶት ጥንካሬ ከፍተኛ ፈተና ውስጥ ወደቀ። ከባድ ራስ ምታት፣ ከፍተኛ ድካም፣ የምግብ ፍላጎት ማጣትና በሰውነቷ ላይ ያልተለመዱ ለወራት ያህል ህመሟ ምን እንደሆነ አልታወቀም ነበር። ሳይነስ፣ የጨጓራ ህመም ወይም የጉበት ችግር ነው እየተባለች የተሳሳቱ ምርመራዎችና ምንም ለውጥ የማያመጡ መድኃኒቶች ስትወስድ ቆይታለች። በመጨረሻም ሁኔታዋ እየተባባሰ መጥቶ በአምቡላንስ ወደ ጥቁር አንበሳ ሆስፒታል ተወሰደች። ከአስጨናቂና ፈታኝ የመቅኔ ምርመራዎች በኋላ አሳዛኙ እውነታም ታወቀ። ማዕዶት አጣዳፊ የደም ካንሰር ነበረባት። ዶክተሮች ካንሰር የሚለውን ቃል ሲናገሩ ብርድ ልብሷ ውስጥ ገብታ አለቀሰች። የሚገርመው ግን ያለቀሰችው ሞትን ፈርታ አልነበረም። ያለቀሰችው ትልልቅ ህልሞቿን ማሳካት ሳትችል ቀርታ እንደሆነ በማሰብና የወላጆቿ የነፍስ ጉዳይ አሳስቧት ስለነበር ነው። ከሞት አዋጅ ጋር በሚመሳሰል ዜና ፊት እንኳን ትኩረቷ ሙሉ በሙሉ ከራስ ወዳድነት ነፃ የሆነ ነበር። ወዲያውኑ ከፍተኛ መጠን ያለው የኬሞቴራፒ ሕክምናም ጀመረች። የጎንዮሽ ጉዳቶች እጅግ ከባድ ነበሩ። ፀጉሯም ተነቃቀለ። ከፍተኛ ተውኪያም ነበራት። እንዲሁም በአፏ በጉሮሮዋና በአንጀቷ ላይ ከባድ ቁስለት ስለተፈጠረባት መብላትም ሆነ መጠጣት አትችልም ነበር። በፋሲካ የበዓል ወቅት የፖታሺየም መጠኗ እጅግ በጣም በማሽቆልቆሉ ወደ ድንገተኛ የሕክምና ክፍል አይሲዩ ገባች። የኦክስጅን እርዳታ እየተደረገላትና ብዙ የደም ስር መድኃኒቶች እየተሰጧትም ነበር። ዶክተሮቹ ውሃና ምግብ ወደ ሳምባዋ ሊሄድ ይችላል በሚል እናቷ ምንም ነገር እንዳትሰጣትም አስጠንቅቀዋት ነበር። ቢሆንም ማዕዶት ግን እምነቷን አላጣችም። በእናቷ የማይናወጥ እምነትና ጸበል አማካኝነት ማዕዶት በተአምራዊ ሁኔታ ከውስጥ ቁስለቷ ማገገም ጀመረች። በ6000 ዶዝ የኬሞቴራፒ ዑደቶች ስቃይ ውስጥም ሆና ማዕዶት በአእምሯ አልተሰበረችም። ይህን ሁሉ እንዴት ቻለችው ተብላ ስትጠየቅ አስደናቂ የሆነ ምላሽ ነበር የሰጠችው። የራሷን ስቃይ ከክርስቶስ ስቅለት ጋር በማነጻጸር እሷን የሚረዷት ዶክተሮች፣ የሚሰጧት መድኃኒቶችና ቤተሰቦቿ ከጎኗ እንዳሏት፣ እርሱ ግን ያንን ሁሉ ስቃይ ብቻውን እንደተቀበለም ተናገረች። ይህ ጥልቅ መንፈሳዊ መሰረቷ ተስፋን እንዳትቆርጥ ያደረጋት ትልቁ የጽናቷ ምስጢር ነው። ማዕዶት ከካንሰር በሽታ ጋር ግብ ገጥማ እንኳን እኔ በህይወት መትረፍ ብቻ ሳይሆን የኢትዮጵያን ሕክምና ስርዓት መለወጥና በህፃናት ካንሰር ላይ የሚያተኩር ግዙፍና ዓለም አቀፍ ደረጃውን የጠበቀ የበጎ አድራጎት ድርጅት ማቋቋምና እንደ መቅኔ ንቅለ ተከላ ያሉ ህይወት አድን ሕክምናዎች በአሁኑ ጊዜ በኢትዮጵያ ውስጥ እንደሌሉና ቤተሰቦቿ ወደ ውጭ ሀገር ለመሄድ በ10 ሺዎች የሚቆጠር ዶላር ለማሰባሰብ እንደተገደዱ በመረዳቷ እነዚህን የላቁ ሕክምናዎች ሀገር ውስጥ የሚሰጥ ተቋም መገንባት አስባለሁ ትለናለች ባለ ታሪኳ ማዕዶት። እሷ ያለፈችበትን አሰቃቂ ህመም ሌሎች ህፃናት እንዳያዩት ታላቅ በጎ አድራጊ ለመሆንም አልማለች። በተጨማሪም ድምጿን ለሀገር አቀፍ እርቅ ትጠቀምበታለች።
ከተለያዩ ብሔርና ሃይማኖቶች የመጡ ህፃናት በሰላም አብረው በሚጫወቱበት የካንሰር ሕክምና ክፍል ውስጥ ተቀምጣ ለአዋቂዎችም ጠንካራ መልእክትን አስተላልፋለች። የብሔርና የሃይማኖት ጦርነትና ግጭትን አቁሙ፣ በሰላም መኖርን ተማሩ። ጤና ብቸኛው እውነተኛ ሀብት መሆኑንና ሰላም ከሌለ ሌላው ሁሉ ከንቱ እንደሆነ በጽኑም ታምናለች። ዛሬ ላይ ማዕዶት የመጀመሪያዎቹን የኬሞቴራፒ ዑደቶች በተሳካ ሁኔታ አጠናቃለች። እናም የካንሰር ሴሎች በደሟ ውስጥ ብዙም አይታዩም። ነገር ግን ሙሉ በሙሉ ለመዳን በህንድ ሀገር የመቅኔ ንቅለ ተከላ ያስፈልጋታል። ከፊቷ ያሉትን ግዙፍ የገንዘብና የአካል ፈተናዎች ወደ ጎን በመተው በህይወት እንደምትተርፍ ሙሉ እርግጠኛ ሆና የወደፊቱን ጊዜ ትጠብቃለች። ማዕዶት ከበሽታ የተረፈች ብቻ ሳትሆን ራዕይ ያላት ልጅ ናት። ታሪኳ የሴትነት ጥንካሬ ማሳያም ጭምር ነው። በጣም አሳሳቢ በሆነ አካላዊ ሁኔታ በውስጥም ቢሆን የማይሰበር መንፈስ፣ ጽኑ እምነትና ከራስ ወዳድነት ነፃ የሆነ ዓላማ ተራሮችን ሊያንቀሳቀስ እንደሚችልም አረጋግጣለች። ይህ የህፃኗ የማዕዶት ታሪክ ነው።